አይ ቲንክ እኔ ብዙ ጥያቄዎች ያለብኝ ልጅ ነኝ የግል የነፍስና ሜቢ ብዙ ማላውቀው ነገር ያለው እስልምና ላይ ብቻ ነው ብዬ አስባለሁ። ትንሽ መማሩን ፈልጌው ነው ከምትናገሩት እና ከምታስተምሩት ነገር። አዎ ለነብይ ይውላል ለነብይ ይውላል አይውልም? ለሁሉም ነብይ ለነቢያት ውሏል ወይስ አልዋለም? አረ ለሙሴ ነው የተባለው። ለነቢያት ውሏል ወይስ አልዋለም? ለሙሴ ነው አምላክ የተባለው። እሺ ለሙሴ ውሏል አልዋለም? መልስ ለሙሴ ውሏል። አላሁ አክበር። ተደራጅተህ አቀደ ምናምን ወይ ደግሞ እንደሌሎቹ የሆነ የታለ አረን እንደው ዝም ብሎ አይደል እንደው ወፍ በረር እኮ ነው እንደው ሃይላይትን ስንጠይቅህ ራሱ ተቸገርክ። ጽፌን ችግር የለውም። እኔ እያነበብኩኝ እኔ ጠይቋል ራይ ቴክስት ታደርጊያለሽ። እሺ አንድ ጊዜ ከፍ አድርጊውና ላንብብልህ። አንዴ ተስማማለሁ ወይስ አትስማማም ነው? እሺ ከማን ነው እቅድ ነጠላም ሆነ ብዜት የእግዚአብሔር ቃል የሚለውን ሁሉ ጊዜ ቆይ ይቅርታ ነበረ የሚለውን በይልኝ። የእግዚአብሔር ቃል የሚለውን ፋንታ። እሺ የእግዚአብሔር ቃል ነበረ የሚለው የእግዚአብሔር ቃል ነበረ የሚለው ችግር የለውም። በቃ እሱ አታጥፊው ነበረ የሚል ብቻ ጨምሪበት። እሺ ያው ነበረ አዎ የእግዚአብሔር ቃል የሚለው ነበረ። እስቲ አንዴ ወደዚያ ግልኛ። ሁሌም በነጠላ ነው የሚመጣው። ተስማማለህ ወይስ አትስማማም? አዎ እስማማለሁ። ስለዚህ እውነት አርጊና ራይት አርጊለት። አንዴ ራይት ዮሐንስ 1:1 ላይ ትከፍችልኛለሽ። አንዴ ዮሐንስ 1:1 ላይ ዮሐንስ 1:1 ሲ ላይ እሺ ዮሐንስ 1:1 ሲ ላይ የምናወራውን ዮሐንስ 1:1 ማን ነው? ቢ ላይ ማለት ነው። እሺ ዮሐንስ እዛው አዎ ምን አለ? በእግዚአብሔር ዘንድ ነበረ። እኔ በእግዚአብሔር ዘንድ ነበረ ያልኩት ምን ነበረ? ቃል ነው አይደል? ቃሉ ሎጎስ የተባለው ምንድን ነበር ብዬ አስረዳው ነው ሳስረዳ። ቃል የሚለው በእግዚአብሔር ዘንድ ነበረ እኮ ምን ብዬ ነው ያስረዳው? እቅድ ነው አይደል? አንተ አዎ እቅድ ነው ብለህ ነው። እቅድ ነጠላም ሆነ ብዜትም ይሁን ነበር ነው ነበሩ በሚል ነው የሚመጣው። ነበር በቃ ስለዚህ ኢየሱስም ከእቅዱ አንደኛው ስለሆነ ነበረ ተብሎ መጥቷል። አመሰግናለሁ። ጨርሰናል። በቃ አንተ ጨርሰሃል አይደል? ቴንክ ዩ። እዚህ ክፍል ላይ ያ የቅድሙ በእቅድ ነበረ ነው የሚለው። አዎ በእቅድ ደረጃ ነበረ አይደል? እነዛው ቅድም ስለ እዩ ልጆች እንጂ ልጆቹ አልነበሩም አይደለ? አልነበሩም። በጣም ጥሩ። እዚህ ጋር ግን በእግዚአብሔር ዘንድ ነበረ የተባለው ቃልም በእግዚአብሔር ዘንድ ነበር የተባለው እግዚአብሔር ጋር ነበር አይደለ? እቅዱ እግዚአብሔር ጋር ነበር። ያኛውም የኛውም እቅድ እግዚአብሔር። በጣም ጥሩ። ያው ቃል ደግሞ ምን ነበረ? በእግዚአብሔር ዘንድ እግዚአብሔር ነበረ። ልክ እንደ ሌሎች ነቢያት እቅዱ ማለት ነው። እቅዱ የታቀደው እግዚአብሔር እንዲሆን ነው። እግዚአብሔር ነበረ እኮ እንዲሆን ማለት ነው። ነበረ ማለት እንዴ ምን ሆነ ነው ብራቮ? ነበረ ማለት ይሄኛው ነበረ ከዛ አንፃር አይደለም የሚታየው። እግዚአብሔር ነበር ማለት የተለያየ ነው አይደል? አዎ ይሄኛው የመጀመሪያውና ይሄኛው እዚህ ጋር ነበር የተባለው ምን ነበረ? ምን ነበረ? ይኸውልህ ዮሐንስ 1:1 ቢ ላይ ያለውና ዮሐንስ 1:1 ሲ ላይ ያለው ነበረ የሚለው አገባቡ አንድ አይደለም። እሺ ስለዚህ በጣም ጥሩ። ቃልም አሁን ቃልም ቃልም ይቀጥልሽ ቆይ ሰማይ ቃልም እቅድ ነበረ ወይስ እግዚአብሔር ነበረ? እንዴት ቃል እቅድ ነበረ ወይስ እግዚአብሔር ነበረ? ነገር የለም ብራዘር፣ ስለ እቅድ ነው እያወራን ያለ ነው። ይሄው እዚህ ጋር እኮ ይላል ቃልም በመጀመሪያ እቅድ ነበረ፣ እቅድም በእግዚአብሔር ዘንድ ነበረ፣ እቅድም እግዚአብሔር ነበር ነው ያልኩት። በጣም ጥሩ። እቅድ እግዚአብሔር ነው ወይ ነው? አዎ ያ እቅድ የታቀደው እግዚአብሔር ነው። አዎ ያ የታቀደው እግዚአብሔር እንዲሆን የታቀደው ትክክል ነው። ቆይ እቅዱ ራሱ እግዚአብሔር ነበረ ወይ ማለት እንዲሆን ሳይሆን መጀመሪያ ራሱ እቅዱ ራሱ እግዚአብሔር ነበረ እኮ ነበረ። አዎ ለምሳሌ እሺ አንድ ጥያቄ፣ እኛ ሰው ከመሆናችን በፊት ሰው ነበረ አልነበርክም? አየኸው የምመልስልህ መልስ ኤፌሶን ላይ አውጭልኝ አንዴ። አልነበርክም አንተ እኮ ቆይ አንዴ እናያለን። ኤፌሶን ምዕራፍ 1 ቁጥር 4 ላይ አውጭልኝ። በክርስቶስ በሰማይ ይሄ አይደለም ቁጥር 4 ዓለም ሳይፈጠር ተመልከት። እኔ ጥያቄ ስጠይቅህ ወዴት እንደምትሮጥ አየኸው። ምንም ደግሞ እኮ አይረዳህም። የምትሄድባቸው ክፍሎች በሙሉ አያግዙም። ቢ ላይ አሁንም ወደክ እኮ አሁን ሲ ላይ መጣን እኮ ብራዘር። ቢ ላይ የለም ምንም ይኸው እስካሁን ድረስ የምታመጣቸው ጥቅሶች ለዮሐንስ አንዳንድ ሊረዱ አይችሉም። ይሄን አለፍን ቢን አለፍን ሲ ላይ መጣን።
አንድ ነገር ሳያመጣ ማለት ነው። አንድ ነገር በእውነት እኔ በጣም ነው የተገረምኩት። ሊረዳህ የማይችል ጥቅሶች እየሮጥክ የምታመጣቸው ነገር አለፍን እኮ እዚህ ጋር ራሱ ደግሞ ተመልከት። ይሄ ግን አንተው ማለት ነው። አንዴ ኤን አለፍን ወደቅ፣ ቢን አለፍን ወደቅ። አሁን ሲላይ መጣ። ምኑ ነው የወደቀው? አንዴ እንጨርስ። አሁን ምኑ ነው የወደቀው? ይኸው አልሰማም እኮ አንድ ጊዜ ሙግታ እስቲ ምኑ ነው የወደቀው? ምኑ ነው የወደቀው? ጨረስን። እሱ ታዝቦታል። አይ የወደቀው ነው ተናገር። ነገር ነው። ቆይ አንዴ ሚውት አድርግ። አንዴ ፍሪደም ሰጥቼ ማውራ እኮ እንደ ቀልድ አይደለም። አንዴ ቆይ አንዴ አንቺን ልቀጥል ደግሞ አሁን። እሺ ዓለም ሳይፈጠር ይሄ ግን የመጨረሻ ነው አይደለ? ማለት አሁን ከዛ በኋላ እኔ የምጠይቅህን እዛው ላይ መመለስ ትጀምራለህ። ወደ ጥቅስ ዝም ብላ አትሮጥ እኮ ጠየቅከኝ እኮ እስካሁን እየጠየቅከኝ ነው እኮ እስካሁን እየጠየቅከኝ እኮ ወደ ጥቅስ ሄደህ አምላክነት ለማምጣት እስካሁን እየጠየቅከኝ ነው። አንተ ደግሞ የአንተ ሙግት ታመጣና እኔ እጠይቃለሁ ከዚህ በኋላ ቀጥይ። አንድ ጊዜ አይገናኝም አልከኝ። ይሄ ያመጣው ጥቅስ አይገናኝም አልከኝ። አሁን ደግሞ ወደ ኤፌሶን ነው። እሺ ለሚውት አድርጋ እንዴ ዓለም ሳይፈጠር አለ። ዓለም ሳይፈጠር እኛ ነበርን አልነበርም? ዓለም ሳይፈጠር አልነበርክም። እሺ በፊቱ ቅዱሳንና ነውር የሌለብን በፍቅር እንድንሆን ዘንድ በክርስቶስ መረጠን አለ። የተመረጥነው መቼ ነው? ዓለም ሳይፈጠር። ዓለም ሳይፈጠር ነበርን አልነበርክም? ዓለም ሳይፈጠር መቼ ነው የተመረጥነው? ዓለም ሳይፈጠር በእግዚአብሔር ዕውቀት አስቀድሞ መርጦሃል። ሳንኖር እንዴት ተፈጠረ? የለህም። አዎ አንተ የለህም። ተስማማን አይደለ? ቆይ ገባኝ። ዓለም ሳይፈጠር ተመረጥና ነበርክ ወይስ አልነበርክም? አልነበርክም። ቴንክ ዩ በጣም ጥሩ። እሺ ሳንኖር ወደ ዮሐንስ ወንጌል እንመለስ። ይቅርታ ሳንኖር ተመረጥን አልተመረጥንም? አዎ ተመርጠሃል። እግዚአብሔር አስቀድሞ ስለሚያውቅ። ቆይ ገባኝ። ምን ነበርን ያኔ? ምንም አይደለ? ምንም በእግዚአብሔር እቅድ ውስጥ ያለን ሰዎች ብቻ ነበር። አሁን ግን ምንድነን እንጂ አልነበርንም። አሁን ምንድነን? አሁን ሰው ነን። በጣም ጥሩ። የተመረጡ ነን። ያን ጊዜ ግን ሰውም አልነበርንም እኮ ልነግርህ አይደለ? ቆይ ልነግርህ እኮ ኢየሱስ ዓለም ሳይፈጠር በፊት ነበረ ወይስ አልነበረም? አረ በጣም ነበረ። እሱን ነው የምልህ እኮ እሱን ነው የምልህ። እንመለስ። በጣም ጥሩ ተመለስ። አሁን መልሽው። ዮሐንስ ወንጌል ላይ መልሽው። ዓለም ሳይፈጠር መኖር አምጣ። አዎ ማስረጃ አይደል እንዴ የምልህ? አዎ ሲኒያ ዮሐንስ ወንጌል 1። እሺ አምጣ፣ ማስረጃ አምጣ። በመጀመሪያው ቃል ነበረ፣ ቃልም እቅድ በእግዚአብሔር ዘንድ ነበረ። በመጀመሪያ እግዚአብሔር ዘንድ የነበረው መቼ ነው? እግዚአብሔር ዘንድ እቅድ ነው። እቅድ ዓለም ሳይፈጠር። በጣም ጥሩ። እቅድ ዓለም ሳይፈጠር አይደለ? እቅድ ነበረ። አዎ ይህ ቃል አለ። ይህ እቅድ ያልከው አንተ እቅድ ያልከው ማለት ነው። እቅድ ያልከው ምን ነበረ? እግዚአብሔር ዘንድ ነበር። ምን ነበረ? ከዛ ሶስተኛው ፍሬዝ እንትን ነበረ። ነብይ ነበር የታቀደው። እቅድ ነበረ ወይስ እግዚአብሔር ነበረ? እቅዱ ነብይ ነበር፣ እግዚአብሔር ማለት ነው። ቆይ እኔ ያልኩት እዚህ ጋር ነብይ ነበር ይላል። እዚህ ጋር እኮ ላሳያ ማስረጃ ነብይ ነበር ይላል እዚህ ጋር። ይሄው ደግሞ ድጋሚ ሊሮጥ ነው። ኧረ ቆይ ተረጋጋ። እዚህ ክፍል ላይ ቆም። መቼም አትቆምም አንተ። ይሄ ክፍል እሳት ነው ለአንተ። በደንብ ቆማለሁ። ነብይ ነበር። በቃ እንዳትሄድ ጎበዝ። ይሄ ቃል ነብይ ነበር ነው የሚለው። ይሄ ቃል ምን ነበር ይላል? ነብይ ነበር። ማስረጃ አለ። ነብይ የሚለው የት አለ? እዚህ ጋር የት አለ? ነብይ የሚለው ላሳየ። የት አለ? እዚህ ጋር ላሳየ ነው እኮ። እዚህ ላይ ነው ማሳየ። እዚህ ላይ እሺ፣ እዚህ ላይ ነው ማሳየ። እዚህ ላይ የትም ነው ማለት ነው። እኔ ኢብራሂም እንዴት እንደማደርግ አሳያለሁ። እኔ ኢብራሂም ማለት ነው። እኔ ኢብራሂም አሳያለሁ። እዚህ ላይ ቆሜ ነው ማሳየ። ኢብራሂም የት ይሄዳል ብለህ አስበህ? እዚህ ላይ ነው ማሳየ። ቆይ አንዴ ላውጣልና ላሳየ። ቆይ ላሳየ፣ ላውጣልህ እኮ ነው ማኔ። ይሄ ዮሐንስን ስንት ነው እንዳልክ ካድከኝ እንዳትለኝ በኋላ። ዮሐንስን ስንት ይላል? ስንት ይላል? ዮሐንስን ስንት ይላል? አንዳንድ ልሰግድ ነው ኢብራሂም። እሺ ዛሩ ችግር የለውም። እሺ ምን ይላል እዚህ ጋር? ይሄ ግሪኩ ምን ይላል? ምን ይላል? ቴዎስ ለስንት ነገር ሊውል ይችላል? ቴዎስ ለስንት ነገር ሊሆን ይችላል? ሱፕሪም ዲቪኒቲ ኤንድ ፊግራቲቭሊ ለብዙ ነገር ይውላል እኮ። ቆይ ኤ ማጅስትሬት አለ። ለስንት ነገር ይውላል? ለነብይ ይውላል አይውልም? ለነብይ ይውላል አይውልም? መልስ ማስረጃ። አዎ ለነብይ ይውላል። ለነብይ ይውላል አይውልም? ለሁሉም ነብይ ለነቢያት ውሏል ወይስ አልዋለም? አረ ለሙሴ ነው የተባለው። ለነቢያት ውሏል ወይስ አልዋለም? ለሙሴ ነው አምላክ የተባለው። እሺ ለሙሴ ውሏል አልዋለም? መልስ
ለሙሴ ውሏል። አላሁ አክበር። ጨርሰናል። በቃ አለቅ ጨርስ። አመሰግናለሁ። በቃ ይበቃል። በጣም ጥሩ። በቃ ለዛ በቃ እሺ ኩክድ በቃ ከዚህ በላይ እንዴት ነው? አንዴ ኖ እንዴ ማብላት ታመልጥ እንዴ ለነሳሚ ለነሻሉ በቃ አሁን ሚውት አድርግ። በቃ አሁን እኮ ከቅድም ጀምሮ ኩክድ በቃ ኖ ምንድነው ገና ሳልጠይቅ በቃ ሚውት አድርግ። በቃ አሁን ኖ ዌይ አሁን በቃ ይበቃል። በቃ እንዴ ከመጀመሪያ እስከ መጨረሻ ሰው ይደበደባል ነው ማለት በቃ ከማለት ውጪ ሌላ ምንም እውነት አታመልጠኝም እኮ ነው ማለት አድቫንቴጅ እየሰጠው አታመልጥ። አረ በቃ በል ሂድ አድቫንቴጅ እየሰጠው አታመልጥ። ሂድ በቃ ሰው ከመጀመሪያ እስከ መጨረሻ ይደበደባል። ዋላ ከመጀመሪያ እስከ መጨረሻ ለምን አትጨርሱም? በአሪፍ ነገር እየጨረሳችሁ ነበር። በቃ ጨረስና የለም አሳየሁት። በቃ ከዮሐንስ አንዳንድ ላይ ነበር እና ሳሚ ዮሐንስ አንዳንድ አየን። አታወርዱት። ለምን ታወርዱታላችሁ? ጀሚ አስገባው። ዮሐንስ አንዳንድ ጥያቄ ለመጠየቅ ነው። ጥያቄ ሊጠይቅ የገባው ሊወያይ አይደለም። አይ እኔ ደግሞ እንዲወያይ ያደርጋለሁ። ችግር የለውም። ዮሐንስ አንዳንድ ላይ ሄደ ኩክድ። ዮሐንስ አንዳንድ ቢ ላይ ሄደ ኩክድ። ዮሐንስ አንዳንድ ሲ ላይ ሄደ ኩክድ። ዮሐንስ አንዳንድ ከዮሐንስ 1 ጀምሮ እስከ ዮሐንስ ወንጌል 1:14 ድረስ ሄደ ኩክድ። there is no answer የለም። አልহামዱሊላህ الذي هدانا لهذا وما كنا لنهتدي لولا ان هدانا الله የአላህን አምላክነት ለማሳየት እንደዚህ ሮጠን አናቀምኛ። የኢየሱስን አምላክነት ለማሳየት ይሄ ሁሉ ፈንጅ ማብከን፣ ይሄ ሁሉ ጉድጓድ መቆፈር፣ ይሄ ሁሉ መሯሯጥ ያ ሰላም ሰሊምና እንዴ ከማን በቃ አንድ አምላክና አምልኩ ይበቃቸዋል። ብቻውን አንድ አምላክ አለ። ያ የማይሞት የማይበሰብስ እውነተኛ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት። እንዴ አረጋይስ ምን ሆናችሁ ነው? ይሄን የመሰለ አምላክ አምልኩ እያልናችሁ እኮ ነው። በህያውነቱ ላይ ሞት የሌለበት አንድ አምላክ ሁሉን የፈጠረ ከማንም የማይከጅል የማይተኛ የማያንቀላፋ የማይበላ የማይጠጣ ሁሉን የሚመግብ ይሆናል። ይሄንን አምላክ ማምለክ ይሻላል ወይስ አንድን ሰው አምላክ ለማድረግ it's been like ከ7 ሰዓት ጀምረን ከ7 ሰዓት ከምናምን እስከ 10 ሰዓት ድረስ ማለት ነው ፋይት አንድን ሰው አምላክ ለማድረግ you have any idea ምን እየተከተላችሁ እንደሆነ? ሱብሃንአላህ። ለማንኛውም አላህ ይምራችሁ። አንድ ጊዜ ኡስታዝን ሰላም እንበልና እንቀጥላለን። ኡስታዝ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱሁ። እንዴት ነው ሐቢብ ኢብራሂም? እንዴት ነህ? ሰላም ነህ? አልሐምዱሊላህ። ወንድሞች እህቶች እነ ዛህራ ሙስጠፋ እነ ጀማል ሌሎችም ሁላችሁ አላህ ይጠብቃችሁ። ይሄ ትልቁ ደቂቃዎች በተቆጠሩ ቁጥር ሰዓታቶች በተተካኩ ቁጥር አጅራችን መክቱብ ነው ዐንደላህ ዐዘ ወጀል። እንዳትረሱ ይሄንን። ዝም ብሎ አይደከምም። ዝም ብሎ አይደለም እየተታገልን ያለ ነው፣ ዋጋ ቢኖረው እንጂ ማለት ነው። አምላካችን አላህ እኮ ወስዶ ያስቀመጠን ቦታ ሁሌም ማስታወስ አለብን። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከሪ ወቱእሚኑነ ቢላህ። በአላህ ላይ ከማጋራት የበለጠ ሙንከር የለም። ለአላህ ልጅ አለው ከማለት የበለጠ ክህደት የለም። አላህን ከማመሳሰል የበለጠ ጥፋትና ክህደት ቅጣትም ጭምር የለም። ስለዚህ ለዚህ ሁሉ የሚከፈለው ዋጋ አላህ ዘንድ ትልቅ ቦታ አለውና አጅራችሁን አላህ ከፍ ያደርግላችሁ። ጀዛከላሁ ኸይረን። ወንድማችን ኢብራሂም በርታ። ይሄ ትልቅ የአንቢያዎች ስራ ነው። እዚህ ላይ ይሄንን እያልኩ የቀረችው 10 ሰዓት ማለት ነው። ይሄን ያህል ዋጋ መክፈል ለዛ ሰው ትልቅ ክብር ነው። ሰማም አልሰማም ተቀበለም አልተቀበለ ትልቅ ክብር ነው ለዛ ሰው ማለት ነው። ይሄን ያህል አክብሮትን ሰጥተህ ነጥብ በነጥብ ቃል በቃል ባይብሉ ውስጥ ኢንዲቴል በመግባት ያለውን ነገር አውጥቶ ማሳየት ለዛ ሰው ትልቅ ክብር ነው። እንግዲህ ሂዳያ ሰጪው ደግሞ አላህ ነው። እኛን
በልጉ አኒ ወለው አያ ብለው ረሱል ዓለይሂ ሰላቱ ወሰላም ባስተማሩን መሰረት ነው የምንጓዘው። ለዛውም አነጻጽረን ማለት እኮ ነው። አነጻጽረን እንዳይከብዳቸው ቁርአን ውስጥ አላህ ይሄንንም ብሏል፣ አንድ አምላክ ነኝ በብቸኝነት ተገዙኝ ብሏል የሚለውን ብንናገር ሊከብዳቸው ከቻለ ሌላ እንግዳውስ የሚመለክ አለመኖሩን እዛው ገብቶ መንገር ነው። በሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 26 እስከ 32 ያለውን ሁል ጊዜ ማስታወስ ያስፈልጋል። ክርስቲያኖችም ሙስሊሞችም ማለት ነው። ገብርኤል እኮ ነው መጥቶ ብስራት እኮ ነው የነገራት የሚለው። ብስራት እኮ ነው ያልነበረ ነገር፣ አዲስ ነገር፣ ጥሩ ነገር እንደሚመጣ አበሰራት ነው የሚለው። ምን ብሎ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ ብሎ አብስሯት በተበሰረችው መሰረት ጸነሰችው፣ ወለደችው ማለት ነው። አሁን እዚህ ጋር ይህን ከጊዜ በኋላ በብስራት ተነግሮ በምጥ ተወልዶ የተገኘን ሰው ፈጣሪ አምላክ ጻድቅ ባደረገው ነብይ ባደረገው ሰዎች ደግሞ መንገድ ስተው ሊያመልኩት ፈለጉ፣ ሞከሩ። ሙከራውም ከንቱ ነው፣ ፍላጎቱም አይሳካም። ፈጣሪ አምላካችን አላህ ከልክሏል። እንዴት ነው ልኮት ደረጃ ወስደው ሰዎች ሊያመልኩ የሚፈልጉት? በየትኛው አእምሮ ተስተናግዶ ነው ይሄ ጉዳይ? በየትኛው አስተሳሰብ ቦታ አግኝቶ ነው በእንዲህ አይነት መልኩ? ልብ አድርጎ የሚገርመው ደግሞ እኮ ጸሐፊው ሉቃስ መሆኑ ደግሞ ሉቃስ ጸሐፊ ነው። ስለማን ነው የሚጽፈው? ፈጣሪ ነው ስለሚባለው ስለ ኢየሱስ፣ ጌታ ስለተባለው ስለ ኢየሱስ ሉቃስ ጸሐፊ ነው። አስተዋወቀው እኮ ማለት ነው ሉቃስ ኢየሱስን። ገብርኤል ደግሞ ብስራቱን አምጥቶ ለእናቲቱ ነገራት። እናቲቱ ደግሞ አምጣ ወለደችው። በሰዎች ትረካ፣ በሰዎች ማስተዋወቅ፣ በሰዎች ተግባር ውስጥ ኢየሱስ መገኘቱን እያየን እንዴት ነው እሱ አምላክ ነው ማለት የሚቻለው? አይቻልም። አልተባለምም አይባልምም ወደፊት። ይሄ ተውሂዳችን ከሚያስተምረን አንዱ ወገን ነው ማለት ነው። ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ይላል እኮ። አልመሲህ እኮ ያስተማረው ተውሂድን ነው። ምን ብሎ? እናንተ የእስራኤል ልጆች ሆይ የተላከላቸውን ህዝቦች ጠርቷቸው ማለት ነው። እዕቡዱላህ ረቢ ወረበኩም፣ አላህ ጌታዬም ጌታችሁም ነውና ተገዙት ብሎ ነው ያስተማረው። ይህንም ብቻ ብሎም አላበቃም። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀነ፣ እሱ በአላህ ላይ ያጋራ ሰው ጀነት ሐራሙ ነው። ወመእዋሁ ናር፣ መኖሪያው ጀሃነም ነው ይላል። ስለዚህ ይሄንን ማወቅ መቻል አለብን። ይሄን ያህል በባይብል ተገብቶ ተነግሮ እዚህ ድረስ እስኪደረስ ድረስ ማሻአላህ እንግዲህ በጣም ያስቀናል። ሐቂቃ ተግባሩ ዳዕዋው ተሐሙል አድርጎ ሰብር አድርጎ በዚህ ደረጃ የሁላችንም ስራ መሆን አለበት። በነገራችን ላይ እያንዳንዳችንን ይመለከተናል ይሄ ዳዕዋ፣ ሁላችንንም። ማንም ለዚህ ጉዳይ በስም ተለይቶ በዘር ተለይቶ የተመደበ የለም። የእያንዳንዳችን የሙስሊሞች ኃላፊነትና ግዴታ ነው። ጀዛከላሁ ኸይር ወንድማችን ኢብራሂም፣ አላህ ይጨምርልህ። ባረከላሁ ፊክ። ሰላም አለይኩም ወራህመቱላህ። ጀዛከላሁ ኸይረን ኡስታዝ ወያኩም። አላህ ይጠብቃችሁ እናንተንም። ማሻአላህ እናንተ ናችሁ ለዚህ ይሄ እናንተ ውጤት ነው ሲጀመር ኡስታዝ፣ ያው ፈርቀዳጆቻችን ናችሁና አላህ ይጠብቃችሁ እናንተን። አላህ የሰራችሁትን ምንዳ ይክፈላችሁ። እንግዲህ እኔ ብዙ ጥያቄዎች ያለብኝ ልጅ ነኝ፣ የግል የነፍስና ቢቢ ብዙ ማላቀው ነገር ያለው እስልምና ላይ ብቻ ነው ብዬ አስባለሁ። ትንሽ መማሩን ፈልጌው ነው ከምትናገሩት እና ከምታስተምሩት ነገር መወስደውን ነገር ልውሰድና ወደ መጠየቁ ትንሽ ቆይቼ ብገባ ብዬ ነው። እታችሁኝ ግን መስማት እችላለሁ። ምናልባት አርፌ እንድቀመጥ ብዬ ነው ገስት ልኬ ቁጭ ያልኩት። በጣም ይቅርታ። እሺ ተቀመጪ፣ በቃ ተቀመጠው። እሺ ችግር የለውም፣ ማዳመጥ ትችላለሽ። ወገናችን ግን ሄለን ከየት ቤተ እምነት ነሽ? እኔ በብዙ መንገድ አልፌ በፕሮቴስታንት የነበርኩ ልጅ ነኝ።
አሁን እሱም ላይ ደግሞ ጥያቄ ተፈጥሮብኝ ነፍሴ ያላረፈች ሴት ነኝ። ኦኬ ታዲያ ሄለን ለምን እንደዚህ አናደርግም? ለምን ናቸው ዝም ብለን ሀሳቦች አንወያይም? ፈቃደኛ ከሆንሽ ማለት ነው። ምን አይነት ሀሳቦች እንወያይ? ሀሳቦች ሲባል ምሳሌ በቃ ስለ አምላክም ስለ መጽሐፍም ስለ ነቢያትም ዝም ብለን አንድ ሁለት ሀሳቦችን እናንሳ። በዛውም አንቺ ግልጽ እንዲሆንልሽ ማለት ነው። ኦኬ እሺ ሄለንዬ፣ አሁን መስፈርት እናወጣለን። መጀመሪያ መስፈርት ስናወጣ አንድ እምነት ትክክል የሚሆነው ምን ሲሆን ነው? ትክክል የሚሆነው ምን ሲሆን የሚለው መጀመሪያ እንስማማ። ሄለን እስኪ መስፈርቶች ካሎች ንገሪኝ አንቺ። አላቅም። አሁን ላይ ነፍሴ ሁሉ ጥያቄ ውስጥ ያለችበት ሁኔታ ላይ ነው ያለሁት። እሺ ግን አምላክ እንዳለ ታምኛለሽ አይደለ? ተመልሼ ነበር ፈጣሪ የለም ከማለት ተመልሼ ኦኬ አምላክ አለ ብዬ መጽሐፍ ቅዱስ አንብቤ ገባኝ በራልኝ ብዬ የተረጋጋው ሰው ሆንኩ ብዬ ነበር። ግን አሁንም አልተረጋጋውኝም። ስደት ላይ ነበርኩ። ሞር ወደ ሀገር ስገባ ነገሮች አወዛጋቢ እየሆኑብኝ መጡ ማለት ነው። ከተጻፈው መጽሐፍ ጋር እያንዳንዱ ድርጊቶች አንድ ላይ የሚሄዱ አይደሉም። ምናምን ብዙ ጥያቄዎች አሉ። ስለ እስልምና ደግሞ ማውቀው ምንም ነገር የለም። አርፌ ልቀመጥ ያለ ሃይማኖት ብዬም ለራሴ ስላት ነፍሴ ልትረጋጋልኝ አልቻለችም። ለዛ ነው እንደውም ከአዲሷ ጋር እያወራን ነበር በበቀደም። እስኪ ቆይ ምናምን ተባብለን ተመካክረን ነበረ እና ችግር የለውም በዚህ መንገድ ባስረዳሽ ይገባሻል፣ እንደዚህ ባወራሽ እንደዚህ ባዋይሽ ይገባሻል ብለህ የምታስበውን ነገር ሁሉ ልትነግረኝ ትችላለህ። እኔም ፈቃደኛ ነኝ ለመስማት። ኢንሻአላህ ወገናችን ይሄንን ጥሩ መንገድ ላይ ነው ያለሽው። አልሐምዱሊላህ አንድ ሰው እስልምና መፈለጉ እውነትን መፈለጉ የሚደነቅ ነገር ነው። በዚህ እናደንቅሻለን፣ እናከብርሻለን። እውነት መፈለግሽ ማለት ነው አንደኛ። ግን ኢንሻአላህ አሁን አንቺ ሚውት አድርጉ እስቲ። እሺ ስለዚህ ሄለን አሁን የምናደርግ መሰለሽ ክርክርም ሳናደርግ ጀስት ሀሳቦችን ብቻ እናነሳለን። ያው ንገሪኝ ስላልሽኝ ኢንሻአላህ ያው አሁን አልሐምዱሊላህ አንቺ አምላክ አለ ብለሻል። ችግርሽ ምንድነው? ወይም ያልገባሽ ነገር ምንድነው? የአምላክ ማን ነው የሚለው ነው። ኦኬ ስለዚህ አምላክ ሊሆን የሚችለው ማን ነው የሚለውን ነገር በእስልምና በክርስትና ያለውን ነገር እነግርሻለሁ። ከዛ ደግሞ እስልምና ምን እንደሆነ ኢንሻአላህ አስተምርሻለሁ፣ ሀሳቦችን አነሳልሻለሁ። እሺ ሄለን ወገናችን ሄለን አንድ አምላክ እንዳለ ታምኛለሽ? አምናለሁ። አንድ አምላክ እንዳለ ታምኛለሽ? ያ ኦኬ አንድ አምላክ ነው ያለው። ይሄ መስማታችን ጥሩ ነው። ምሳሌ ብትመለከቺ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እግዚአብሔር እንደዚህ ይላል፣ ሽማ እስራኤል አለ። እስራኤል ሆይ ስማ አለ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ስለዚህ አምላክ አንድ ነው አለ አይደለ? በዚህ ትስማሚያለሽ? እስልምናም ላይ አለ ኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ነው ይላል። ግን አሁን ችግሩን መሰለሽ ሄለን አንድ አምላክ በክርስትና አለ? ያ አንድ አምላክ አለ ብለን ነው የምናምነው። አንድም ሶስትም ናቸው በሚለው አይደለ? እሱ ጥያቄ ቢኖርም ግን ደግሞ የኔን ጥያቄ ልጠይቅህ። እሺ ጠይቂ። እሺ አምላክ የእውነት ካለና ፈጣሪ ለእኛ የሚራራና የሚወደን ከሆነ ለምንድን ነው እዚህ ሁሉ ውዝግብ ውስጥ የሚከተንኛ ነው? እኔ አሁን እንደ አንድ ሴት ነኝ፣ ምስኪን ነኝ፣ አሳዝናለሁ። እንደ ማንኛውም ወጣት ሆኜ መኖር ፈልጋለሁ። ግን ደግሞ አልችልም። ነፍሴ ሁሌ ትጠይቃለች። ምናልባት ተሰድጄ ያየኋቸው ሀገራቶች አሉ። እንደነሱ ሆነን ለምን አልተወለድንም? ለምን አንድ አምላክ አለ ተብሎም የሚታሰበው እዚህ ቦታ ላይ ካልሆነ ለምን እዛ ቦታ ላይ አልፈጠረንም ብዬ ጥያቄ ይፈጥርብኛል። እና ትክክለኛው አምላክ ማንም ይሁን ማን ለምን ይሄን ነገር አላደረገልንም ለኛ የሚል ጥያቄ ውስጥ ነው ያለሁት አሁን ላይ። ጥሩ ጥያቄ እንሻለ። ይህም ባጭሩ ልመልስልሽ እና ከዛ ወደ ሀሳባችን እንመልሳለን። አልሐምዱሊላህ ወከፋ። መጀመሪያ ወገናችን ማወቅ ያለብሽ ነገር እስልምና ግልጽ ነው። አምላካችን እስልምና ግልጽ አድርጎ ነው ያመጣው። ኦኬ አንድ ሰው አይቶት አምኖት ሊቀበለው የሚችል ነው። ግን አንቺ ምንድን ነው ያልሽኝ? በጣም ብዙ እምነቶች አሉ። ክርስትና አለ፣ አይሁድ አለ፣ ጴንጤ አለ፣ ኦርቶዶክስ አለ፣ ሙስሊም አለ። የትኛው ትክክለኛው? ለምን አምላክ እንደዚህ ያወዛግበናል ነው። አምላክ ሰዎችን አያወዛግብም። አምላክ ፈጠረሽ። ከፈጠረሽ በኋላ እንድታስቢ አድርጎሻል። እንድታስቢ አድርጎ ግን አልተወሽም። ነብያት ሲልክ ነበር። አይሽ አይደለ? አምላክ አንቺ ላይ ዝም ብሎ ቢተውሽም አምላክ ነብይ ባይልክ
ይሄ በደል ነበር። አምላክ በድሎሻል ይባል ነበር። ግን ደግሞ አምላክ ለአንቺ ስለሚያዝን አንቺ ቀጥተኛውን መንገድ እንድትመሪ ስለሚፈልግ ምን አደረገ? ነቢያትን ላከ። ኦኬ እነ አብርሃም ተላኩ፣ እነ ሙሴ ተላኩ፣ የተለያዩ ነቢያት መጡ። የተለያዩ ነቢያት መጥተው ያስተማሩት ድረስ አንድ አምላክ አምልኮ ነው አይሻለ? ስለዚህ ሄለንዬ አምላክ አልተሆንም፣ ነቢያትን ልኮልናል። መጽሐፍ ቅዱስ ብትመለከች ምሳሌ መጽሐፍ ቅዱስ ራሱ የገዛ መጽሐፍ ቅዱስ ራሱ ዘዳግም ላይ ሙሴ ብሎ ተናገረ። እስራኤል ሆይ ስማ አምላካችን ያህዌ አንድ አምላክ ነው አለ። አንድ አምላክ ነው ተናገረ አይሻለ? ስለዚህ አንድ አምላክ የሚለው አስተምሮ ከጊዜ በኋላ የመጣ ሳይሆን በነቢያት ሲሰበክ የነበረ አስተምሮ ነው። ስለዚህ አምላካችን አልተሆንም። ግን አንቺ እንዳልሽ ትክክል የሚሆነው ምን ቢሆን አምላክ ዝም ብሎ ቢተሆንና ራሳችሁ ፈልጉ ቢለን ትክክል ነበርሽ። ግን አምላካችን ዝም ብሎ ፈልጉ አይደለም ያለው፣ ነብይ ላከ። ነብይም ልኮ ዝም አለ፣ መጽሐፍትን አወረደ። መጽሐፍትን አንብባችሁ እውነትን አገኙ አለ። ኦኬ ስለዚህ አንቺ ግዴታ ምንድን ነው? መጽሐፉን ገልጠሽ ማንበብ ነው። አምላካችን እንደዚህ ላይ ቁርአን ላይ እውነቱን ግልጽ ነው፣ ውሸቱም ቀርተ በየነ ሩሽዱ ሚነል ገይ አለ። እውነቱ ከውሸቱ ተለይቷል። አምላካችን ቁርአን ላይ እውነቱን ከውሸቱ ለይቶታል፣ ተለይቷል እውነትና ውሸቱ። አንቺ ደግሞ ፈመን የክፍር ቢጣዖት አለ፣ ጣዖታትን ክዶ አለ። በአንዱ አምላክ በነቢያት አምላክ የሚያምን ከሆነ ቀጥተኛውን መንገድ የማይበጠሰውን ገመድ ያዝ አለ። ስለዚህ አንቺ ማድረግ ያለብሽ ምንድነው? አምላካችን እውነቱን ነግሮሻል፣ ነብይ ልኳል፣ መጽሐፍ አውርዷል። ስለዚህ አንቺ ግዴታ ግን መጽሐፉን አንብበሽ ቀጥተኛውን መንገድ መፈለግ ብቻ ነው። ኦኬ ይሄን ያጅልኝ። ስለዚህ ነቢያት ተልኳን ነው። ሲቀጥል አምላክ እንደዚህ ከሚያወዛግበው በቃ በግልጽ ሁኔታ ለምን አናገርም ላልሽው ደግሞ ምድር ፈተና ናት። እቺ ቦታ የፈተና ቦታ ናት። ምድር ራሱ በእስልምናችን ምድራት የፈተና ቦታ ናት። አንቺ እንዳልሽውማ ከፈለገ እኮ አምላክ በሰማይ እኮ ድምፅ አሰምቶ አምላክ አንድ ነው ሁላችሁም ሙስሊም ነው ከማለት ይችላል እኮ የሚሳነው የለም። አላህ ሁሉን ነገር ማድረግ ይችላል። ግን እንደዛ ከሆነ እኮ ፊትና ወይም ደግሞ ፈተና የባው ነገር ቀረ። በቃ ኦኬ ፈተና የባው ነገር ቀረ። ወይም ደግሞ እኛም ወደ ምድር የመጣንበት ዓላማ በቃ ምን ጥቅም የለውም፣ ጀነት መግባት አለብን ማለት ነው። ግን አምላካችን ምድር ላይ ሲያመጣ ለምንድን ያመጣል? በትክክል እንድንኖር ሰዎችን እንድናስተምር። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ እናንተ ህዝቦች ናችሁ፣ በጣም ጥሩ ህዝቦች ናችሁ አለ። ተእሙሩነ ቢልማዕሩፍ፣ በጥሩ ታዛላችኋል። ስለዚህ አንቺ ግዴታ አለብሽ፣ ማመን አለብሽ፣ ሰዎችን በጥሩ ማዘዝ አለብሽ። ግን ደግሞ ይሄ ሁላ ቀርቶ አምላክ ከተናገረማ ፈተናው ቀረ። ስለዚህ አምላካችን እንደዛ ከማያግመድ ያደረገው ከኛ የሆነ እንደኛ ሰው የሆነ ነቢያትን ላከ። እነ አዳም ተላኩ፣ እነ ኖህ ተላኩ፣ እነ ኢብራሂም እነ ሙሳ ተላኩ። እነዚህ ሁላ ደግሞ መጥተው አንድ አምላክን ሰብከው ሙተዋል። አንቺ ደግሞ አንድ አምላክ የምታመልክ ከሆነ ቀጥተኛውን መንገድ ትይዣለሽ። እስልምና ምንም ያወዛግብ። እስልምና ምንድን ነው? ቁሉ ላኢላሃ ኢለላህ ቱፍሊሁ፣ ከአላህ ውጭ የሚመለክ አምላክ የለም በሉ ትድናላችሁ ነው። በተላኩት ነቢያት ማመን ነው፣ በመጽሐፉ ማመን ኸላስ። ስለዚህ ሄደን አንቺ ግዴታሽ ምንድን ነው? ቁርአንን አንብቢ፣ መጽሐፉን ቅዱስን አንብቢ፣ ከዛ እውነት መርምሪ። እሺ ሀሳቢ ግልጽ ነው? አልዮም ከመለት ኡስታዝ መሐመድም ገቡ። ለእነሱስ ምን አይነት ጥያቄ ሊቀርብላቸው ይችላል ብለህ ታስባለህ? ስለ እስልምና ፈጽሞ የማያውቁ ስለ ቁርአን ፈጽሞ የማያውቁ ሰዎች እንዳሉ ጠግቄ አውቃለሁ። እኔ አሁን ተወልጄ ባደኩበት አካባቢ ራሱ እኔ አሁን ኢየሱስ ክርስቶስ ሰው ነው ብሎ እንደሚያምን እስልምና ራሱ ያወቅኩት አረብ ሀገር ከሄድኩ በኋላ ነው። እኔ ጎንደር አካባቢ ነው ተወልጄ ያደግኩት፣ የገጠር ልጅ ነኝ። እንዳልኩ ነው። ገብቶሃል አይደለ? ስለዚህ ጭራሹኑ ልዩነታችን ምን እንደሆነ ራሱ ጠንቀቀው የማያውቁ ሰዎች አሉ። ቢላ ብቻ እኮ ነው የሚለየን እየተባልን ያደግ ልጆች ነበር። ለእነዚህ ሰዎችስ ምን አይነት ጥያቄ ያቀርብላቸዋል ብለህ ታስባለህ? ፈጣሪ የሚባለው አካል ጥሩ ጥያቄ። መጀመሪያ ማወቅ ያለብሽ ነገር አምላክ ፍትሃዊ ነው። ሙስሊሞች የምናመልከው አምላክ አዛኝ ነው፣ ፍትሃዊ ነው። አልዓደል ሐክም፣ ትክክለኛ መሪ ነው፣ ትክክለኛ ንጉስ ነው። እሺ ስለዚህ አምላካችን ሰዎችን ዝም ብሎ አይቀጣም። ሰዎችን ዝም ብሎ አይቀጣም። ሱረቱል ኢስራ አምላካችን እንደዚህ ይላል። አስታውሱኝ ማንቀሱን ረሳሁት። ኢብራሂም አቡኪ አለ አንቀጹ ሱረቱል ኢስራ ላይ ወማ ኩና ሙዓዚቢን ጀዛከላህ ወማ ኩና ሙዓዚቢን ሐታ ነብዓተ ረሱል። አምላካችን እንደዚህ ለቁርአን ላይ ወማ ኩና ሙዓዚቢን አለ። እኛ እኮ ሰዎችን አንቀጣም አለ። ሐታ ነብዓተ ረሱላ መልእክተኛ እስከምልክ ድረስ አንቀጣም አለ። ስለዚህ አምላካችን ሰዎችን አይቀጣም እስከ መቼ ድረስ? መልእክተኛ ከላከና መጽሐፍን ካወረደ በኋላ ነው። ስለዚህ ሆጃ ቆምበት ማለት ነው። ምሳሌ አንቺ ሄለን አለሽ። ሄለን ስለ እስልምና ከሰማሽ እስልምና ከደረሰሽ ትጠየቂያለሽ። ግን ደግሞ እስልምና ካልደረሰሽና ስለ እስልምና ካልሰማሽ ነቢይ ካልተላከልሽ አትጠይቅም። ለዛ አምላካችን ቁርአን ላይ ምን አለ? ወማ ኩና ሙዓዚቢን ሰዎችን እኮ አንቀጣም አለ። ሐታ ነብዓተ ረሱላ መልእክተኛ እስከምልክና መልእክቱ እስከሚሰሙ ድረስ አለ። ስለዚህ መልእክቱን ከሰማሽ በኋላ አንቺ ላይ ሁጃ የሚቆመው ማለት ነው። ኦኬ ምሳሌ ኢሳ አለ። ከኢሳ አለይሂ ሰላም በኋላ ያው እንደምናውቀው ምንፍቅና መጣ። ኢየሱስ ሰው ነው የሚለው አስተምሮ እየቀረ መጣና አምላክ ነው የሚለው አስተምሮ ወገኖቻችን አመጣው። ክርስትና ተመሰረተ። ክርስትና ሲመሰረት ስለ እስልምና ያልሰማ ሰው ካለ አምላካችን
አይቀጣም፣ ይፈትነው። የውመል ቂያማ ፈተናል ኢንሻአላህ፣ በኋላ እሱን አስረዳሻለሁ። ስለዚህ አይቀጣም። አላህ ፍትሃዊ ነው የሚለውን ያጅልኝ። ግን ደግሞ አሁን ነቢያችን ተልኳል። ነቢዩ መሐመድ አለይሂ አፍዶሉ ሰላት ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። ነቢያችን ምን አሉ? ኡርሲልቱ ኢለናሲ ካፋ ለሰዎች በሙሉ ተልኬያለሁ አሉ። ስለዚህ ነቢያችን ለሰዎች በሙሉ ተልኳል። ወላ ሀታ በምድር እያሉ በህይወት እያሉ ወደ ቻይና ወደ ኢሮፕ ደብዳቤ ልኳል። እስልምና አስተምሯል። ስለዚህ እስልምና ወደየቦታው ደርሷል። እውነትን መፈለግ የሰውየው ግዴታ ነው። ሄለን አሁን አንቺ ማሻአላህ እውነትን እየፈለግሽ ነው ያልሽው። ስለዚህ እውነትን መፈለግ የሁሉም ሰው ግዴታ ነው። የሁሉም ሰው ምንድን ነው? የሁሉም ሰው ግዴታ ነው። እውነትን ፈልጎ ማገኘት አለበት። ነገር ግን ካልሰማ እኛ ሙስሊሞች የገሃነም ብለን አንፈርድም። ሁክሙን ለአላህ ነው የምንተው። እንደዚህ አይነት ነገር ውስጥ ሙስሊሞች አንገባም። ለምን? እኛ ሰዎች ነን፣ የወደፊቱን አናውቅም። ነገር ግን ምን እንላለን? አላሁ ያዕለም፣ አላሁ ያውቃል እንላለን። ኦኬ። ግን ደግሞ ስለ እስልምና መመርመር አለበት። ካልሰማሳ ለአላህ እንተዋለን። ግን አንድ ሀዲስ ነቢያችን እንደዚህ ተናግረዋል። ያው ዘመነ ልፈትራ ካለ ግልጽ ለግልጽ ዘመነ ልፈትራ ማለት ምንድን? ነቢይ ካልተላከ መልእክቱን ካልሰማ አይጠየቅም ብዬሻለሁ። ነቢያችን እንደዚህ አሉ። የውመል ቂያማ ላይ አሉ ሶስት ሰዎች መጡ አሉ። አንደኛው አሰም ነው፣ መስማት አይችልም። አንደኛው አዕማ ነው፣ አንደኛው አያስተነትንም ወይም ደግሞ አእምሮ ችግር አለበት። አንደኛው ደግሞ ነቢይ ያልተላከ ስለ እስልምና አልሰማም። ከዛ ሶስቱም የውመል ቂያማ ቆመው ምን አሉ? እኛ እኮ ስለ እስልምና አልሰማንም። አንደኛው አእምሮ ኦልሬዲ አይሰራም አይደለም፣ አእምሮ አይሰራም። ካልሰራ እስልምናን ተቀበል አይባልም። እብድ ሰው እስልምናን ተቀበል አይባልም። ለምን? አያስብማ። ኦኬ። ስለዚህ አምላካችን ብያዛቸዋል። ኡድኹሉ ናር ፈተና ያቀርብላቸዋል። ገሃነም እስቲ ሂዱ ይላቸዋል። የአላህን ቃል ሰምቶ የአላህን ትእዛዝ ሰምቶ የሄደ ሰው ካለ ካነት ለሁል ጀና ለሱ አው ከማ ቃል ጀነት ይሆንለታል። ስለዚህ ፈተናውን አለፈ፣ ጀነት ገባ ማለት ነው። ግን የአላህን ቃል የማይሰማ ከሆነ እምቢ ካለ ደግሞ ሰውየው ይቀጣል። ስለዚህ የውመል ቂያማ አላህ ይፈትናቸዋል። ኃያሉ አምላክ የውመል ቂያማ ይፈትናቸዋል። ፍትሃዊ አምላክ ስለሆነ ዝም ብሎ ያገኘውን ሰው እየጓተተ ገሃነም አያስገባም። ለምን? አምላክ ፍትሃዊና አዛኝ ነው ማለት ነው። ስለዚህ ይህን ይመስላል። ግልጽ ነው ሄለን? ቲንክ ዩ ግን ለእኔ ግልጽ ነው። ስለዚህ አሁን እኔ እስከ ዛሬ ድረስ እንደ ምናልባት በዚህኛው ሃይማኖቴ ያመጣጥ ጉዞዬ ላይ አባቴ ኦልሬዲ ገሃነም እንደገባ እያሰብኩኝ ሳዝን የኖርኩ ልጅ ነኝ። እንደው የኔ አባት እንደው ቢጸድቅልኝ ኑሮ አይ ቲንክ በዛኛው ሃይማኖት ሆኖ ስለሆነ የሞተው እኔ መጽሐፍ ቅዱስ አንብቤ በራልኝ እና በቃ ኢየሱስ ብቻ ነው ጌታ ብዬ እሱን መከተል ከጀመርኩ በኋላ ከኔ ቀድመውኝ ያለፉት ዘር ማንዘሮች በሙሉ ጀሃነም እንደገቡ እያሰብኩ ነው የኖርኩት። ገባህ አይደለ? ስለዚህ አሁን በእስልምና አስተሳሰብ ስመጣ ላስብ የምችለው እሱን አላህ ነው የሚያውቀው። ምናልባትም ጀሃነም ላይ ገቡ ይችላሉ ብዬ ላስብ እኔ አሁን ላይ አዎ ሄለን እዚህ ጋር ማለት ነው። ወላ ሀታ እኔ ሙስሊሙ ኢምራን እንኳን ማለት ነው ሙስሊሙ ኢምራን ምሳሌ አንድ ወንድም ቢሞትብኝ ጀነት ገባ ብዬ አንናገርም። ጀነት ገባ አለን። ጀነትና ጀሃነም የአላህ ነው። እሺ ጀነትና ጀሃነም የማን ነው? የአላህ ነው። እኔ ግን እንደማውቀው ሰውየው ምሳሌ አላህ አድርጎን አንድ ወንድም አለኝ። ያ ወንድሜ ይሰግዳል፣ ይጾማል። እንደዛ ሆኖ ካየሁት ምን አደረገ? ዱዓ አደርግለታለሁ። አላህ የጀነት አስገባው ብዬ ሙስሊም እንደነበረ ስላየሁ ስለማስከብ ዱዓ አደርግለታለሁ። ለምን? ሙስሊም ስለነበረ። ግን ጀነት ገባ አልልም። ለምን? የጀነቱን ሁኔታ የሚያውቀው አላህ ነው። ጀነት በአላህ እጅ ነው ያለው እንጂ በእኔ እጅ አይደለም። አልተነገረኝም። ስለዚህ በዚህ ዙሪያ አልገባም፣ አንናገርም። ግን ምሳሌ ነቢያት የጀነት ናቸው ተነግሯል። ስለዚህ ነቢዩ መሐመድ ጀነት ናቸው ብዬ እናገራለሁ። ምሳሌ አቡበከር ረዲየላሁ ዐንሁ የጀነት ነው። ለምን? ሐዲስ ላይ አለ። ግን ካልተነገረን ውጭ እኛ ወደፊት ስለማናቅ ጀነት ገባ ገሃነም ገባ አንልም። ግን አምላካችን የነገረን ምንድን ነው? አንድ ሰው ሙስሊም ሆኖ የነቢያትን መተከትሎ የሞተ ካለ ጀነት ይገባል፣ ከሀዲ ደግሞ ከሆነ ገሃነም ይገባል ነው የተነገረን ነገር። ካልሰሙ ደግሞ አላህ የውመል ቂያማ ይፈትናቸዋል ነው። ነቢይ ከተላከላቸው ውሃ ደግሞ አሉት ከተበ ሁክሙን ለአላህ እንተዋለን። አላህ ያውቃል ብለን ዝም እንላለን። ግልጽ ነው ሄደ? ኦኬ ያ ግልጽ ነው። ስለዚህ አሁን እስልምና ብቻ ነው ጀነት የእስልምና ብቻ ነው ብለው የሚናገሩት ሰዎች ስህተት ናቸው ማለት ነው። ብዙ አስተምር እንደዛ ማለት አይደለም። አልፎ እንደዛ ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ይድኹሉ አልጀነተ ኢላ ቀልቡ ሙስሊም አው ከማ ቃል፣ ጀነትን ሙስሊም እንጂ አይገባም ብለዋል። ጀነት የተዘጋጀው ለአማኞች እንጂ ለካህዶች አልተዘጋጀም። ኦኬ። ግን ደግሞ ቅድም ብዬሻለሁኝ ዘመነ ፈትራ ላይ ያሉ ከሆኑ ማለትም ነቢይ ያልተላከላቸው ከሆነ ስለ እስልምና ካልሰሙ ነቢይ ያልተላከበት ዘመን የነበሩት የውመል ቂያማ ላይ አላህ ይፈትናቸዋል። ፈተናውን ካለፉ ጀነት ይገባሉ፣ ካለፉ ደግሞ ገሃነም ይገባሉ ማለት ነው። ኦኬ። ስለዚህ ኤክሴፕሽን አለ። ኤክሴፕሽኑ ምንድነው? መልእክቱን ያልሰሙ ሰዎች ካሉ እነሱ ዝም ብለው ገሃነም ይገባሉ ሳይሆን የሚባለው የውመል ቂያማ ላይ አላህ ይፈትናቸዋል እንጂ ሐዲስ ላይ የተቀመጠው ጀነት የሚገባው አማኝ ነፍስ ብቻ ነው።
ኦኬ። ስለዚህ አሁን ለምሳሌ እኔ ፕሮቴስታንት በነበርኩበት እያልኩ ባወራ ደስ ይለኛል። አክቹዋሊ አሁን ምንም አይነት ህብረት ስለማላደርግ እና በነበርኩበት ታይም በቃ ኦልሬዲ አምኛለሁ፣ ኃጢአቴ በክርስቶስ ታጥቦልኛል። ስለዚህ አሁን ብሞት ቀጥታ ነፍሴ ገነት እንደምትገባ አምኜን መኖር ብዬ ነበር ማወራው። እስልምናን ብቀበል እስላም ሙስሊም ሁኜ የሚጠበቅብኝን ነገር ሁሉ እያደረግኩ ሰላቴን እየሰገድኩ ጾሜን እየጾምኩ አይ ቲንክ እስልምና የሚያዘውን ነገር ሁሉ እያደረግኩ ቆይቼ ካለፍኩ ገነት ነው ምገባ ብዬ ደረቴን ነፍቼ የምናገርበት ነገር አይኖረኝም? ጥሩ ጥያቄ። ነቅማ ሰዎች ነን። ሰው ደካማ ነው፣ ሊክድ ይችላል፣ ብዙ ነገር ሊያጋጥመው ይችላል። ስለዚህ ማድረግ ያለብን መጠንከር። ለዛ ነው ኢየሱስ ወንጌል ራሱ ምን አለ? የጸና ካለ ነው የሚገባው አለ። የጸና ካለ ይድናል አለ። ስለዚህ የሚድነው አንድ ሰው በቀጥተኛው መንገድ ላይ ሲጸና ነው። ስለዚህ ይህን አንቺ ሙስሊም ስትሆኚ የጀነትን መንገድ ዘላለማዊ ሕይወት መንገድ ይዘሻል፣ መንገዱን ይዘሻል፣ ግን መንገዱን አልጨረስሽውም። በእሱ መንገድ ላይ ከጸናሽ ጀነት ትገቢያለሽ። ግን ደግሞ አሁን አንቺ ወደፊቱ ስለማታውቂ ጀነት ገባሁ አትይም። ለምን? የወደፊቱ በእርግጠኛነት መናገር የወደፊቱ የሚያውቀው አምላክ ብቻ ነው። ቁርአን ለአምላካችን ምናለ ወላ ተዕለሙ ነፍሲ ማ ኡኽፊየ ለሃ አው ከማ ቃል፣ የወደፊቱ አንድ ነፍስ የወደፊቱን አታውቅም ይላል። ስለዚህ ስለማናውቅ ሙስሊሞች ዱዓ እናደርጋለን፣ በዚህ መንገድ ላይ አጽናን እያለን። ግን እስልምና ቀጥተኛ መንገድ እንደሆነ አንድ ሰው ሙስሊም ከሆነ ሙስሊም ሆኖ ከሞተ ጀነት እንደሚገባ ቁርአን ላይ በብዙ አንቀጾች የተመለከተ ይሄ ሁሉ አንቀጽ አምላካችን የተናገረበት ነው። እንዲሁም ነቢያችን በማያሻማ ቃል ተናግረዋል። ግልጽ ነው ሄለን? እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድምና እህቶች እንዲሁም ክርስቲያን ወገኖችም ሰላም ብያለሁ። ጀዛከላ ኸይር አኺ ኢምራን ወአቡበክር ሸረሐላሁ ሰድረኩም ወዛደኩሙላሁ ዒልመን። ወገናችን ጥሩ ጥያቄዎችን በተረጋጋ መንፈስ እየጠየቀች ነው። በጥሩ ሁኔታም ደግሞ ወንድማችን መረጃዎችን በማቅረብ እየመለሰላት ነው። ጥሩ ውይይት ነው። እዚህ ላይ ትንሽዬ ነገር ብቻ ነው ማለት የምፈልገው። አምላካችን አላህ በከበረ ቃሉ በቁርአን መን ዐሚለ ሷሊሐን ፈሊነፍሲህ ወመን አሳአ ፈዐለይሃ ወማ ረቡከ ቢዘላሚን ሊልዐቢድ ይላል። መልካምን ስራ የሰራ ሰው ለራሱ ነው። መጥፎንም ቢሰራ ደግሞ በራሱ ላይ ነው። በሂሳብ ዕለት በፍርድ ቀን የዋጋውን ምንዳ ወይም የሰራውን ስራ ምንዳ የሚያገኘው ለራሱ ነው። ማንንም መርዳት በማይችልበት ቀን ይለናል ቁርአን። በተለያዩ ምዕራፎችና አንቀጾች ላይ ይህን ተመሳሳይ የሆነ መልእክት እናገኛለን ማለት ነው። ቅድም እኔ እስልምናን ብቀበልና ብገባ እንግዲህ እኔ የገነት ነኝ የመንግስተ ሰማይ ሰው ነኝ ብዬ መናገር እችላለሁ ወይስ አልችልም የሚል ጥሩ ጥያቄ ጠይቃ ነበረ። ያንን እንዳንል ራሱ ህጉ ይከለክላል። እስልምና ማለትም የለብንም። ከሆነና ካልንማ መሆናችንንማ ብናረጋግጥ ሰላት ለምን እንሰግዳለን ታዲያ? ሰላቱ የምንሰግደው ስግደት የእኛ ጀነት መግባት ከፈጣሪ ትእዛዛት ስር ነው ያለው። ቀዳሚው ትእዛዙ መፈጸሙ ነው። የእኛ ምንዳ ማግኘትና የእኛ ጀነትን መውረስ ከዛ በኋላ በፈጣሪ ፍርድ በሱ ችሮታ የሚገኝ ነው። የተፈጠርንበትን ዓላማ በቁርአን ምዕራፍ 51 ቁጥር 56 አካባቢ ላይ ተጠቅሷል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። የሰው ዘር በአጠቃላይ የተፈጠረው ፈጣሪውን ሊያመልክ ብቻ ነው። ስለዚህ ቦታው ላይ መገኘት ብቻ ነው ያለበት። ጀነት መግባቱ አለመግባቱ የሱ ኃላፊነት አይደለም። ግብዣ ከፈጣሪው ዘንድ የሚሰጠው ነው። የተፈጠረበትን ዓላማ ብቻ ይፈጽም ነው የተባለው። ይህንን በዚህ መልኩ ብንረዳው አንድ ሰው ለራሱ የሰራውን ዋጋ ራሱ ያገኛል የሚለውን አንድ አፍታ ከብሉይ ኪዳን መጽሐፍ ከትንቢተ ሕዝቅኤል ጋር ትንሽ ለማገናኘት እፈልጋለሁ። ምዕራፍ 18 ከቁጥር 19 ጀምሮ ያለው እናንተ ግን ልጅ በአባቱ ኃጢአት ስለምን አይገደል ትላላችሁ? ወይም አይጠየቅ ለማለት ነው። ልጅም በአባቱ ኃጢአት አይገደል፣ አባቱም በልጁ ኃጢአት አይገደል፣ እያንዳንዱ በሰራው ኃጢአት ይገደል ይላል። ሚንስ ይጠየቅ ነው። ኃጢአተኛውም ከሰራው ኃጢአት ቢመለስ መልካምንም ቢያደርግ ለዘላለም በሕይወት ይኖራል እንጂ አይሞትም ይላል።
አሁን እዚህ ጋር የምናየው ምንድነው? ሰው ስለራሱ ነው ማሰብ ያለበት። ለራሱ አንስቶ እንደሚጎርሰው ለራሱ በሚሰራው ስራ መዳኑን ማረጋገጥ አለበት። የታዘዘበት ቦታ ላይ ይገኝ እንጂ ማለት ነው። እነኚህን መሰል የሆኑ የተለያዩ የቁርአን ምዕራፎችና አንቀጾች በብዛት አሉ። ዋናው ነገር ግን ምንድነው? ቁርአንንና እስልምናን ውጪ ሆነን ከምናየው ይልቅ ውስጡ ገብተን አምነንበት በተወሰኑ ነገሮች አገናዝበን ግልጽ ከሆኑ ጥያቄዎቻችንም ከተመለሱ ውስጡ ስንገባ ነው ህይወቱን የምናውቀው። ውስጡ ስንገባ ነው ጥፍጥናው የሚገባን። ስንኖረው ነው እስልምና የኛ መሆኑን የምናረጋግጥ። ካልሆነ ግን በውጪ ከሆነ ሁሌም ስንጠይቅ ነው የምንኖር። ጊዜያችን በጥያቄ ብቻ ይረዝማል። ያ ከሚሆን በርካቶች እንዳገናዘቡት የተወሰነን ነገር ካገናዘብን የፈጣሪን አንድነት በግልጽ የሚያስተምር መጽሐፍ ቁርአን መሆኑን ካወቅን አንድ ፈጣሪ አምላክ በብቸኝነት የሚመለክበትም ደግሞ እምነት እስልምና መሆኑን ካረጋገጥን ይህ ነቢይ መሐመድ ማለት ነው አለይሂ ሰላቱ ወሰላም ማንበብ መጻፍ የማይችል ሰው አይደለም የ447 ዓመታት አስተምሮት እድሜ ሊኖረው ቀርቶ የ6 ወርን የዓለምን አይደለም የአንድን ሀገር ክስተት ወይም ተግባር መዘገብ አይችልም። ማንኛውም እኔ ዘጋቢ ነኝ የሚል ሰው ነገር ግን አንድ ማንበብና መጻፍ የማይችል ሰው ወደፊት የሚከሰተውን ነገር ተናግሯል። በቁርአኑ ተሞልቷል። በተወረደለት ቁርአን ለሰው አድርሷል፣ አስተምሯል። እኛም ከባህር ማዶ ሆነን ተቀብለነው እየኖርንበት ነው። ኤሮፓውያን፣ አሜሪካውያን፣ ማሌዥያውያን፣ ሌሎችም ሰዎች ይሄንን ተቀብለው እየኖሩት ነው ያሉት። ማን ያስተማራቸው? አንድ መልእክተኛ። በህይወት አለ የለም። ያስተማረው አስተምሮት ህይወት አለው ይቀጥላል። ይሄ እኮ በቀላሉ ልናገናዝበው የምንችለው ነገር ነው። እንዲህ አርጋችሁ ሰላትን ስገዱ፣ ምሽት ላይ፣ ረፋድ ላይ፣ እኩለ ቀን ላይ፣ እኩለ ሌሊት ላይ ደግሞ ተነስታችሁ እንደዚሁ ሱና የሚባል ነገር አለ። ትልቅ ምንዳ ያለው ግዴታ ግን ያልሆነ እሱንም ተግብሩ የፈጣሪን ውዴታ ታገኙበት ዘንድ ተባለ። ፈጣሪን ብቻ ተመኩ በእሱ እሱን ብቻ ለምኑ ብለው አስተማረ። ያ ትምህርቱ ይሄው ለብዙዎች ህይወት እየሰጠ ይኖራል። ወደፊትም ይቀጥላል በዚሁ እና ብዙ ነገር እነሱ ማብራርተዋል። እኔ ከዚህ በላይ ማስረዘም የለብኝም። ከቅድሙ አጠያየቅሽ አንጻር እኔም ትንሽ ጥያቄሽ ደስ ስላለኝ ነው እችን ያህል ብቻ ለመጨመር የፈለግኩት። በበለጠና በተረፈ ግን ጥሩ የማገናዘብ ሀሳቡም ፍላጎቱም እንዳለሽ ካነጋገርሽ ስለተረዳው ፈጣሪ ይርዳሽ። እሱ ለባሮቹ ለፈጠረው ፍጥረት የወደደውን መንገድ ያቅናልሽ ነው የምነው። በዚሁ ሀሳቤን አጠቃልላለሁ። ጀዛኩሙላሁ ኸይር ወንድሞች።